በቃ እኔ እንሂድ እሺ አሁን እንዴት ታደርገኛለች? እንዴት ታደርገኛለች? ምን ተፈጥሮ ነው አይቂ? ወይኔ ናቲ፣ እኔ እኮ ራሷ ብትጠይቀኝ ቤቱን በራሴ እጅ ሰጣት ነበር። እያንዳንዱ ነገር ውስጥ የሷ እጅ አሻራ አለበት። በጣም ነው የቀለደችብኝ፣ ተጫወተችብኝ። ሂጂ ግቢ ወደዛ። እንዲሁም ነይ ቁጭ በይ። አንቺ መታገት ውስጥ እንዴት እንደዚህ አይነት ድራማ እንደሰራችብኝ እንድነግሪኝ ይፈልጋለሁ። ንገሪኝ፣ ምን ይዘጋሻል? ደፈርሽኝ አትበለኝ እንጂ አያ ነፍሴን ያዳነችው ልጅማ እንዲህ እንድትናገራት አልፈልግም። አሁን መቀባጠሩን ትተሽ የጠየቅኩሽን ብቻ መልሽልኝ። ሀቢቲ ካጋቾቹ ጎን እንደሆነች በአይኔ አረጋግጬ ነው የመጣሁት። አይ ተሳስተ ነው የሚሆነው። በአይኔ በብረቱ ነው ያየሁት እያልኩሽ ተሳስታል ትይኛለሽ? ልትነግርህ ስላልፈለገች እንጂ የደላላውን ልጅ ደሞሎ ናቴ ምን ነው ዛሬ ስራ የለም እንዴ? አሞት ነው የወጣ። ምን ነው ምን ሆንክ? ምን ሆነ? ቢሮ ውስጥ አንድ ድመት ነበረች። እኔም በጣም ነበር መንከባከባት። አንድም ቀን ምግብ ሳልይዘላት ሂጄ አላውቅም ነበር። ታዲያ አንድ ቀን የምትፈልገውን ነገር ይዤላት ሳልሄድ ብቀር በዛኑ ሰዓት የኔ ጠላት እሷ የምትፈልገውን ነገር ይዞላት ነበር። ወዲያውኑ እኔን ትታ ወደሱ ሄደችው። የምትፈልገውን ነገር በልታ እንኳን ወደ እኔ አልተመለሰችም። ክደቱ ያማላል። እናቴ ደግሞ ታዲያ እንስሳ አይደለች እንዴ? አይደለችም። ሰውም እንደዚህ ነው። ሲቸግረው ብቻ ጭራውን እየቆላ ወደ አንቺ ይመጣል። ከተጠቀመብሽ በኋላ ከጠላትሽ ጋር አብሮ ያኔ ጀርባሽን ይወጋሻል። እቺ ድመት ግን በጣም ነው ያናደደች። ቆይ ምን ያህል ብትወዳት ነው? ምናልባት እንደምወዳት ማታውቅም ይሆናል። ወይ ደግሞ ለሷ ምንም ነገር ከሷ ጋር እንደማይወዳደር አልገባት ይሆናል። አይኔ እያየ ጠላቴ ቅፍ ውስጥ እየሮጠች ሂዳ ነው የገባችው። አያ ተው በቃ፣ ድመቷ ተመሳስላብህ ነው። ዛሬ ብቻ ስላየሃት እርግጠኛም አትሆን። አንቺም ድመቷን ታውቂያታለሽ እንዴ? አዎ እህቴ፣ በጣም ስለሚወዳት ስሜታዊ ሆኖ እንጂ እሷ እንዲህ እንደማታረግ እንኳን እርግጠኛ ነኝ። ድመት እንደዚህ እንደምትወድ አላውቅም ነበር። ለማንኛውም ግባና አረፍ በል፣ ትንሽ ያረጋጋል። ሄሎ አንዋር፣ የት ነው ያለው? በቃ እዛው ጠብቀኝ፣ አሁኑኑ መጣሁ። እና ወዴት ነው? ታየው ሀቢብቲ፣ ትንሽ ነፋስ ተቀብሎ ይመለስ። እኔ ይህን ያህል ድመት እንደሚወድ አላውቅም። የት ነበርሽ እህቴ? ከሀቢቢ ጋር ነበርኩኝ። እንደውም በቤቱ ጉዳይ ትንሽ ስለተደባበርን ነው እንጂ እዚህ ሊመጣ ነበር። ለዛ ነዋ። አስበሽዋል? ናቲ በዚህ ስሜቱ ሀቢቢን ቢያገኘው ምን ሊፈጠር እንደሚችል። ዛሬማ ፈጣሪ ነው የተፋኝ። ብሩክ ግን ስለ ቤቱ ምን አለሽ? አንቺ መልሰው ሌላ ሴት አላመጡለትም መሰለሽ? እነዚህ ሰዎችማ ከኔ ጋር የግል ጸብ ያላቸው ነው የሚመስለኝ። ሰው የማያውቀውን ሰው ዝም ብሎ ሊጠላ አይችልም። እኔም እየገረመኝ ያለው እሱ ነው። ሀቁን ማረጋገጥ አለብሽ። የምኑን ሀቅ? ቤተሰብ ያለውን ነዋ። ፊት ለፊት ተጋፈጪ፣ እውነቱን አረጋግጪ። ወይ ተይ ሰላምዬ፣ ሀቢቢን አንቺ ስለማታውቂው ነው እንጂ እኔን አይዋሸኝም። የሆነ ነገር ቸግሮት ነው የሚሆነው አይደል? ይሁና ብቻ ግን እህቴ ቤተሰቦቹን ተጋፍጠሽ መተዋወቅ አለብሽ። ከወደዱሽም እሰይ፣ አልወደዱሽም እሱ ወይ አንቺን ወይ ቤተሰቦቹን መምረጥ አለበት።
እስከ መቼ? በዚህ ስኔ መስማማለሁ። አሁን በጣም ነው እየሰለቹኝ ያሉት። አዎ መወሰን አለብሽ። እንደተረዳሁት ከሆነ አንቺን ማሳመን እንጂ ቤተሰቦቹን መጋፈጥ በጭራሽ አይፈልግም እንዴ? እና ይሄ መስሎኝ ያጣላል። ግን ደግሞ ያሳዝነኛል። ይሄ የዋህነትሽ ነው የሚያስጠቃሽ። ማዘን የሚባል ነገር አያስፈልግም እህትዋ። ይሄን የምታዝኚውን ፊትሽን ካየ ሊያሳምንሽ ነው እንጂ ቤተሰቦቹን በጭራሽ ሊጋፈጥ አይሞክርም። ጀምረሻል። በጭራሽ ወደ ኋላ እንዳትይ። ገፍተሽ ሄደሽ ቤተሰቦቹንም ተዋወቂ። ቆይ ግን እሺ ምንድን ነው የምላቸው? አማች ፊት መቅረብ እኮ ያስፈራል አይደል? እዛው ያቅርብሽ እንጂ የምትይውን ሳታጭ። እኔ አላቅም። እኔ በጣም ፈርቻለሁ። ብትፈሪም እንዳከበርሻቸው ነው የሚረዱ። አንቺ ልጅ እየበሰልሽ ነው። ደግሞ አንቺ ባታበረታችኝ ኖሮ እኮ ሀቢብን አልጨቀጭቀውም ነበር። በጣም ነው የማመሰግነው። ወይኔ ናቲ፣ አሁን ልተኛ ብላን ነበር። እንዴት በዚህ ሰዓት ተመልሰ መጣክ? ቀለደችብኝ እኮ። ሀቢቲ ምን ሆነች? አታስጨንቀኝ፣ ንገረኝ እንጂ። እሷማ ምን ትሆናለች? እኔ ነኝ እንጂ ከጠላቴ ጋር ስትጠቃቀፍ አይቻት አንጀት ያረ። ከማን ጋር? ቤቱን የገዛኝና ሀቢቲ። በየት ቤት ተገናኝተው? እኔ እሷ አይደል የገረመኝ? ቅድም ያወራነው ጥርጣሬ መልስ ያገኘልኝ አሁን ነው። ኧረ ተው ናቲ፣ ቸኩላት ድምድም። እሺ ሌላው ይቅር፣ ሰላም ከመሄዷ በፊት አውቅ ነበር ማለቷ። ሰላም ስለሌላ ሰው ታግታለች ያለች ክስ ታግታኛ እንደዛ ስንጨነቅ የእሷ እንደዚህ መረጋጋትስ ይሄ ሁሉ አጋጣሚ ነው? እኔ ቤቱን ሽጬ ሳስረክብ ጠብቃ ሰላም መምጣቷስ ይሄ ሁሉ አጋጣሚ ይመስላል? ሰላም እንኳን አንተ በምታስበው መንገድ አይደለም የመጣችው። እሺ ምንድን ነው ንገረኝ። በሆነ ጉዳይ አስፈራርታቸው። አሁን እንኳን ንቃ እንጂ እኔ ቤቱን ሽጬ ሳስረክብ ነው እሷ የምትመጣው እንዴ? ይሄ ሁሉ አጋጣሚ ነው እያልከኝ ነው? ኧረ ተረጋጋ። ቢሆንም መደምደሙ አያዋጣም። አደብ ገዝተህ ብትቻል ነው የሚሻለው። እንዴት ነሽ? ምን ነው ሌላ ቦታ ይሻል ነበር እንዴ? ተው፣ ምን እንዳይመጣ ነው። ሲጀምር ልጄን ለመጠበቅ ቦታ አልመርጥም። ደግሞ ዝም ካልኳት ሌላ ጊዜም ልጄን ለማገት ማሰቡ አይቀርም። ስለዚህ ሳትቀድመኝ መቅደም አለብኝ። እሺ መልካም። ግን ባለፈው እንደነገርኩሽ ቤት ካልወሰድክ ምናምን እያለች እየጨቀጨቀችኝ ነው እና ከእሷ ለመራቅ እያሰብኩኝ ነው። የተወሰነ ጊዜ አሰጭኝ። ጥሩ። አንቺ ማን ይላጉምሻል ነገር እንጂ አወጋለሁ አላልሽኝ? ኧረ ፍርሃቱ ለቆኛ አላልሽም ወይ? ለሱስ በደንብማ አላመሰገንኩ። ፍርሃቱ ለጥቆ ለቆኛል። ታዲያ ውኝ እንጂ ተምን እኮ እንደምጀምርልህ ግራ ቢገባኝ ነው። ይኸው አስፈራርቶኝ ዝም እንዳላስበለኝ አሁን ፍርሃቱ ሲለቀኝ ለሀቢቴ እንደምንም ልነግራት ፈልጌ ነበር። ምንድን ነው የምነግራት? ነገራት ደግሞ ሳስበው ሀቢቴ ያሳዘነችኝና ፈራሁ። ምንድን ነበር የምትነግራት? አግዝሻለሁ ብለሃል፣ ቃል ግባልኝ። እንዲሁ የቃል እስረኛ ልታረጊ ነው? እንዲ አንቺ በያውቂኝ ደግ አታሎ የወሰደኝ ባለፈው ያየኸው ሰው ነው። እሱንማ የእሺ ቀን የጠረጠርኩት መልኩን ስላላየሁት እንጂ የሀቢቴ ፍቅረኛ ነው። ቤት አልገባኝ። እኔማ ያመንኩት የእሷ ፍቅረኛ ነው ብዬ በህይወት የቀለደብኝ።
ቆይ ምን ሆነክ ነው? ሰሞኑን እኮ ልክ አይደለም። እኔ በልጃችን እገታ ነው ብዬ አስቤ ነበር። ምንም ግን እንደዛ አይደለም እያየሁ ያለሁት። ቆይ ምን ተፈጥሮ ነው? ለምን አትነግረኝም? ምንም ባክሽ፣ ከእገታው በኋላ መረጋጋት ተስሞኛል። አታስብ። ከዚህ በኋላ ጫፉን እንኳን የሚነካ ሰው አይኖርም። እሺ አውዴ ጠብቂው። አታስብ፣ በእኔ ጣለው። ይልቅ ስለ ስራው አንዳንድ ነገር ታሳየኛለህ። አንዳንዴም ቢሆን አግዛለሁ። አይሻልም? ምን ድደራለች ለምጂ? አዎ ምን ነው አይመጥነኝም? ኧረ አልወጣኝም። ግን ያው እኔ የምዳረቀው መቻነሰ ብዬ እኮ ነው። እንግዲህ እምቢ ካል ከጓደኞች እማራለሁ። ለማንኛውም ኬሮዲን ይዤው ልምጣ በቃ። እሺ ወደዚህ ባታመጪው ይሻላል። እና እሱን ያሰቃይሽ ማለት ነው? እንግዲህ ቃልህን ጠብቅ። ልታግዘኝ ተፈለግክ ተረጋጋይ። እሺ ንገሪኝ። አንተ ንገረኝ። ለአቢቲ ምን ብዬ ልንገራት? ወይኔ ይችን የአላህ ምስኪን ሲጫወትባት ነው የቆየ። ተወኝ እስኪ። የውሸቱን ቤት እያሰራውልሽ ነው ብሎ ብሯን ሲገፈግፍ ቆይቶ ጭራሽ ቤቱ ውሸት ነው። አይ ጊያስ እውነቱን ነበር። ከመጀመሪያውም አልጣሙ። ወይ ሀቢቲ ጭራሽ የማስሰማ ቅስሟ ይሰበራል። ካልሆነ ናቲ ቀስ ብሎ ይንገራል። ኧረ እንደው ሀይጊያ መንገድ ላይ አብረው ሳያቸው የማይቀር አኩርፏታል። አላህ አላህ አላህ። ናቲ ቤቱን አጭበርብሮ የገዛው ሰው ጋር አይቻታለሁ ብሎ ነበር። የቱን ቤት? ይሄን ቤት ተይው ተይው ሰላም ንገረኝ እባክህ፣ አትደብቀኝ። አዎ ሰላም፣ ናቲ አንቺን ለማስለቀቅ በሚሮጥበት ሰዓት በማታለል ቤቱን አጭበርብሮ ገዝቶታል። አሁን ደግሞ ቤቱን ካለቀቅልኝ እያለ እያስቸገረ ነው። የእኔ ወንድም ለእኔ ብለህ እሳት ውስጥ ገባ። ሰው ግን እንዴት ተጨካከው! አንዴ ህሊናውን ከሸጠ መመለሽ የለው። ዝም ብዬማ ቁጭ አልልም። ለምን አልሞታትም? ሰላም ናቲ፣ እንዴት ነህ? አለው ሌላ እባክህ ጥሩ ዜና ይዤልህ አልመጣሁም። ለነገሩ ጥሩ ዜና ከሰማሁ በጣም ቆየሁ። ህይወት ፊቷን አዙራብኛለች። መሬት አስተዳደርም ጠይቄ ነበረ። ጓደኛዬ ሲስተም ላይ ማይቶ ሙሉ ስሙ በብሩክ ስም እንደዞረ ላይ ነገረኝ። ታውቃለህ፣ ጨክኜ ልጋጫት ከማልችለው ሀቢቲ ጋር ነው የተጋፈጥኩት። ከሀቢቲ ጋር በምን ተጋጫችሁ? እኔማ ምን እጋጫታለሁ? እሷ ግን ምን አይነት ሰይጣን እንዳሳሳት አላውቅም። እንዴት ብላ ነው የኔ ጠላት የሆነችው? ይሄ እኮ ነው ሊገባኝ አልቻለም። ማን? ሀቢቲ? መቼም ስለሌላ ሀቢቲ እያልክ ነው ያለው። እኔም ቤቴን ከቀማኝ ሰው ጋር ሳያት ሀቢቲ ሳትሆን ለእኔ ሌላ ሴት በሆነች ብዬ ነው የተመኘሁት። ግራ አታጋባኝ እንጂ ጓደኛዬ። ለእኔም እኮ ግራ የገባኝ እሱ ነው። የገነባችሁን ማፍረስ ለምን ፈለገች? ቤቴን ህይወቴን ገነባችልኝ እያልካትን ልጅ ቤቴን ልትቀማኝ ነው እያልክ ያለው ታውቀዋል። ግን ምን እንደተፈጠረ በግልጽ ነገር እባክህ። ቤቴን ገዛኝ ካልኩ ጋር መንገድ ላይ ሲተቃቀፉ አየኋቸው። በቃ ተቃቀፉ ስላያቸው ብቻ ነው እንዴ እንትን የምትለው? ሁኔታቸው እንደዛ አይደለም። ለብዙ ጊዜ የሚተዋወቁ ነው የሚመስለው። ወዳጄ በአንድ ጌታማ ለአመታት አውርተህለት የማጠግበውን ጓደኛህን አትገምት። ባይኔ በብረቱ እኮ ነው አየሁ እያልኩ ያለሁት። ታዲያ ስላየ ምን ይጠበስ? ዋናው ጉዳይ ማቀፉ አይደለም። ለምንድን ነው ያቀፋት የሚለውን ማገናዘብ አለብህ። አስገድዷት ነው? በጭራሽ። ምናልባት ይሄ ሰው አደገኛ ነው፣ አንተን ለማጥመድ ተዋውቋት ይሆናል። በዚህ ፍጥነትማ እንደዚህ ሊሆን አይችልም። በሰዓታት ውስጥ ቤትህን የተረከበ ልጅ ይሄ ግርማ። ነቃ በል ጓደኛዬ። አንተ የሳልክልኝ ሀቢቲ እንዴት አደርጋለች ብዬ አላምን። ወይም ስለ እሷ ስትነገኝ የነበረው ፈጠራ ነበር ማለት ነው። ከነገርኩ እንኳን ባሳንስ እንጂ ምንም ነገር አላስበልጥኩም። እሷ አታደርግም ማለት ነው። ግን ደግሞ ሰላም ከታገተች ጀምሮ ያሉት ነገሮች እንደሱ ነው የሚጠቁሙት። እስኪ እኔ ምን ላድርግ ንገረኝ። ናቲ፣ የግምት ሰው መሆንህን ነገም ለእኔ እያስፈራኝ ነው። ጥርጣሬን ለማጥፋት በራስ መንገድ አጣራ። ሰላም የጠፋች ጊዜ ተመሳሳይ ዝንባሌ እንደነበረ አትርሳ። መልሰ ይቅርታ ነው ያልካት። ሰሞኑን ምንም በትክክል እያሰብኩ አይደለም። አይዞህ ጓደኛዬ፣ ብቻ የማያልፍ ጠባሳ ከሰው ላይ እንዳትጥል ተጠንቀቅ።
ሄሎ አቢብቲ፣ እንዴት ነሽ? ደህና ነኝ። ይቅርታ ማን ልበል? ምን አላወቅሽኝም? ባለፈው መረጃ ፈልጌ ደውዬልሽ እንገናኛለን ብለሽኝ ነበር። ምህረት ነኝ። ውይ በጣም ይቅርታ። ትንሽ በራሴ ጉዳይ ተጠመድኩና ረሳውሽ አይደለ? ምን ነው በሰላም? ምን ነው ችግር አለ እንዴ? አይ እንዲሁ የግል ጉዳይ ነው። ማግዝሽ ነገር ካለ በደስታ ከጎንሽ ነኝ። አንቺ ስንቱን ችግር ትፈቺ የለ እንዴ? በጣም አመሰግናለሁ የኔት። ግን ሲኖር ታግዥኛለሽ። ዛሬ ሊመጣ አስቤ ነበረ። ይመችሻል? ውይ ይቅርታ ምህሪ፣ ዛሬ እንኳን አልችልም። ያለሽበት እኮ መምጣት እችላለሁ። ቤትሽም ቢሆን ከፈቀድሽ እመጣለሁ። ይቅርታ፣ እውነት አልችልም። እሺ በቃ ቤት ችግር ካለው ውጪ መሆን ይችላል። አይ አረ ችግሩ ከቤቱ አይደለም። ግድ የለሽም፣ ሌላ ጊዜ እንገናኛለን። እሺ በቃ አቢብቲ፣ አላስጨንቅሽ። አመሰግናለሁ። ያኔ አላስቸኳይ ከሆነ ግን በስልክ ንገሪኝ። አይ ይደርሳል፣ በአካል ይሻለናል። በቃ አደራ ተስፋ እንዳትቆርጪ። እሺ ምንም ነገር ሳልወስን ግን በጊዜ ብትደውይልኝ ይሻላል። ከዚህ በኋላ ጉዳይን እንደጨረስኩ እኔ ራሴ ነኝ የምደውልልሽ። እሺ አቢብቲ፣ ቻው። ናቴ የተሻለ ቅድም ከማን ጋር ያየሁሽ? መቼ? የት? ማን ነበር ቅድም ያቀፍሽው? ቅርታ ላየሁህም ነበረ። ሀቢቢ ነው እኮ። ሀቢቢ ማለት ብሩክ? ናቴ አትናደድ። አንተ እኮ እንዳትናደድ ብዬ ነው ስራ ስትሄድ የማገኘው። እንደሚደብር አውቃለሁ፣ ግን ይቅርታ። አይዞሽ እናገኘዋለን። ግን የመታወቂያ ስሙ ብሩክ አልክል ነው አይደለ? አዎ። ግን የሆነ ቦታ ማቀ መሰለኝ። ያው ቢሮ ብዙ ሰው ስለሚመጣ በአጋጣሚ ተዋውቀን ሊሆን ይችላል። እኔ ራሱ ማቀህ እየመሰለኝ ነው። መርካቶ ሱቅ አለህ እንዴ? እኔ አይ የለኝም። ታዲያ የት ነው ማቀህ? እኔ ዓለም ላይ 5 ሰዎች አሉ ይባላል የሚመሳሰሉ። ከ5ቱ አንዱን አግኝቼ ሊሆን ይችላል። አዎ ልክ ነህ። ምን ነው አየህ? እባክህ አየህ፣ ትጎዳለች። እንዲህ አትንገራት። እንዴት አወቅሽ? ቅድም እኮ ለአንዋር ከብሩክ ጋር ቆማ አየኋት ብሎ አኮረፈ ስለው እሱ ደግሞ ቤቱን ከገዛኝ ሰው ጋር ነው ያየኋት ሲለኝ እኮ አውቃ ነው ልነግርህ ነበር። እመነኝ፣ ምንም አታውቅም። ቀስ ብለን ትነግራታለህ። ወይኔ በደካማ ጎኔ ገብቶ ቀለደብኝ አይደል? ናቴ ልወጣ ነበረ። ትፈልገኛለህ እንዴ? አዎ በላት። መሄድ ትችያለሽ። አንቺ ግን እንዴት ነው እርግጠኛ መሆን የቻልሽው? የብሩክን ክፋት አውቀዋለሁ። ከቤት አታሎ ያስወጣኝ እሱ ራሱ። አንቺንም? እድሜ ለሀቢቲ። እህቴ ባትኖር ይሄኔ ሞቼ ነበር። ግራ እያጋባሽ ነው። እንዴት ነው በዚህ ልክ አንቺ ጋር ልታወሩ የምትችሉት? እስኪ ንገሪኝ። እኔ ምን አውቃለሁ? ልጁማ የሆነ የሚያስነካው ሰይጣን አለው መሰለኝ። እንደው በጥቂት ቀን እኮ ነው አዋግቦ ከሀገር ያስወጣኝ። እንዴት አመንሽው? ተው እንጂ አየህ፣ እኔስ የሀቢቲ ባል ነው አይጎዳኝም ብዬ አመኘው። አንተስ ቤቱን አሳልፈ ሰጠኸው የለ? ዛዲያ ይሄ የሰይጣን አለቃ ቢሆን ነው ሰው ነው? እኔንስ በአንቺ ህይወት ይዞኝ ነው እንጂ እንደዚያ ይቀለድብኝም ነበር። እኔን በደካማ ጎን ነው የሚያጠቃው። አሁን እኮ መላ የጠፋው ነገር ሆነ። እስኪ ንገሪኝ፣ ሀቢቲስ ምንድን ነው የምትሆነው? ግድ የለ ቀስ አድርገን እንነግራታለን። ትምጣ። አንቺ እንዴት ብትደፍሪ ነው ልጄን ካገዝሽ በኋላ ከፊት ለፊት የምትቀመጪው? አርፈህ ተቀመጥ እባክህ። አንድ ነገር ለማድረግ እንዳትሞክር። ገድዬሽ ከነ ሰነዶችሽ ትቀበሪያለሽ። ሰነዱን ለፖሊስ የሚሰጥ ሰው አዘጋጅቼ ነው የመጣሁት። ወይኔ ሞገስ፣ ኧረ አስታስበኝ። ጅል እመስልሃለሁ እንዴ? አንተን አምኜ ዝም ብዬ የምመጣው? ቆይ ለምን አትይኝም? አንተ መች ተውከኝ? አሁን ከናቴ የወሰዳችሁትን ቤት መልሱለት። ቤቱን እኮ ነው አይደለም የገዛሁት። ተው እባክህ፣ ይሄንን ለራስህ ያዘው። እኔን ለማዋሸት እንዳትሞክር። ዋና የሴራው ጠንሳሽ አንተ መሆንህን ማላቅ እንዳይመስል። ዋናው ስኔ አይደለም። ምን አይነት ጣጣ ነው? አሁን እሺ እንዴት ነው እሺ የሚለኝ? ማን መታሰሩን ከመረጥክ እኔ ምን አገባኝ? ሀቢብቲ እባክሽ እባክሽ። ቆይ 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 ቆይ፣
ምንድን ነው ያልከው? ቆይ ስሜን ማን ነግሮ ነው? ቆይ በዙሪያ ያለ ሰው ታውቃለህ ማለት ነው? ስሜን ማን ነው የነገረህ? እሺ ተው፣ ገዢው ማን ነው? እሱ መናገር አልችልም። እስከመታሰር ድረስ የምትደብቅለት ማን ቢሆን ነው? በእናትህ ደግሞ ከደላላ መስዋዕትነት አይጠበቅም። አሁን ንገረኝ፣ ማን ነው? ትሰማኛለህ? ከዚህ ከወጣው ተመልሼ አልመጣም። ፍርድ ቤት ነው የምንገናኘው። ብሩክ ነው ፍቅረኛሽ ብለህ በሀቢብ መጣ። እውነቱን ንገረኛለሽ። ነገርኩሽ። ቆይ እሱን ደግሞ ከየት አወቅከው? ትሰማኛለህ? ከፍቅረኛ የራስ ወረድ። እሺ ሄሎ ምህረት፣ እንዴት ነሽ? ብሩኬ ሰላም ነው? አለሁልሽ። ምን እንታዘዝ? አዲስ ነገር አለ እንዴ? አይ ምንም የለም። አንቺ ጋር ምን አዲስ ነገር አለ? እኔማ ልጅቷን አግኝቼ ቀርቤ ላወራት ሞክሬ ነበር፣ ግን ደግሞ ለጊዜው አልተሳካልኝም። ይሳካል። ሰሞኑን ትንሽ ጭንቀት ላይ ምናምን ሆና ነው መሰለኝ። ምንም ነገር ላይ ሆነ አይመለከተኝም። እኔ ልጄ ላይ ማትደርስ ከሆነ እሱን አረጋግጬ ነው የሚሆነው። መልካም እሺ። ለማንኛውም ከፈለግሽኝ ደውይልኝ እሺ? አለሁኝ። ልረዳሽ ዝግጁ ነኝ። በጣም ጥሩ እሺ፣ በቃቸው። ጭራሽ ደግሞ በሀቢብ ያሳብባል እንዴ? ቆይ እኔ ሀቢብቴ አይደለሁም ባልሰራለት። ምን ሆነሽ ነው ታዲያ? ምንም አልሆንኩም። በቤቱ ጉዳይ ሞገስ ጋር እንደሄድሽ አውቃለሁ። በሀቢ ማን ነው? በብሩክ ያሳበበው ማን ነው? ግድ የለሽም፣ ሁሉንም ነገር አውቃለሁ። ንገሪ፣ ምን ብለውሽ ነው እንዴ? ይሄም አይረባ ነው። አውቆ በሀቢብ ያላሳበብም እንዴ? ቤቱን የገዛው ሀቢቢ ነው ይበለኝ። ቆይ ዝም በይው፣ እኔ አይደለሁም ሰራለታለሁ። እውነቱን ነው። ምን እያልሽ ነው? ምን አውቀሽ ነው አንቺ ሀቢቢን ሌባ የምትይው? ደግሞ አንድ ማይረባ ደላላ ተናገረ ብለሽ ልክ ነው ትኛለሽ? እርግጠኛ ስለሆንኩ ነው። ስለሱ ብዙ የማታውቂው ነገር አለ። ቆይ እንዲሁም ላሳይሽ። ሰዎቹ ጤነኛ አይደሉም። የሁሉ ወረቀት ቀሪ ነው። ገዢ ብሩክ አክሊል ይላል። አይሆንም። እንደዚህማ አይሆንም። ሆኗል ሀቢብቲ፣ እውነቱን ተቀበይ። እኔንም ቢሆን አታሎ በረሃ የላከኝ እሱ ራሱ ነው። ከደላላው በላይ ነገሩን የሚጠነስሰው እሱ ራሱ ነው። እኔ ላይ እንደዚህ ማድረግ አይችልም። በጭራሽ እኔ ላይ እንደዚህ ማድረግ አይችልም። እርግጠኛ ነኝ ህይወታችንን እንቀይር፣ አረብ ሀገር ሂጂ ብሎ መልሶ ወደ መሀል ቀረሽ ያለኛልሽው አውቁ ውሸቱን ነው። መጀመሪያም እንድትሄጂ ነገሩን የጠነሰሰው እሱ ነው። ከደላላው ጋር አንድ ላይ ነው የሚሰሩት። ወይኔ ሀቢብቲ፣ ስጋን ነው የምበላው ሀቢቢ፣ ስጋን ነው የምበላው። ወይኔ እገልሃለሁ፣ እገልሃለሁ። ስጋህን ነው የምበላው ሀቢቢ፣
ስጋህን ነው የምበላው። ተረጋጊ እህቴ። አሁን እንዴት ዋጋውን እንደምንሰጠው ማሰብ ነው ያለብሽ። እንገለዋለን እንገለዋለን አይደል? ተሻምተን ነው የምንገለው። እኔም ቀን ስጠብቅለት ነበር። አይ እኔ ነኝ የምገለው። እኔ ራሴ ነኝ የምገለው። እኔ በቂው ነኝ ለሱ፣ እገለዋለሁ። እሺ ዋናው መሞቱ ነው። ትገየዋለሽ። ነው እገለዋለሁ። ትሞታለህ ሀቢቢ፣ ትሞታለህ።